ተቀን ስራ መጣን። ስምህ ማን ነው? ማመራው ከዛ ሁሴን ነው። እሺ ከየት? ቀን ስራ እየሰራን ነበር። ከሚሴና መጣን። እሺ ቀን ስራ እየሰራን ደሴ ጤጣ ሚኒሻ ጋር ቀላቀሉን። መጣን ሚኒሻ ጋር ሚኒሻው እዛ ተዛ ፊት እዛ የደረሱ ሚኒሾች እዚህ ሰልጥናችሁ ሀገር ቤት ይሄ ቴሌ ምናምን ተጠብቃላችሁ ሀገራችሁን ተጠብቃላችሁ አሏቸው። ሲሏቸው እዛኛ እንደገና ብለው አንታቸው ሲያግባብተው ሲያውቁ በኋላ ላይ ወደዚህ ትሄዳላችሁ አላቸው። እኛ እነዲም አለ ሚኒሻው እነዲም ሲል እነዲም አሉ። እንዴት ሆናችሁ ነው ማከዱ ያዛ እነዲም እኛ ያላችሁ እንደዚህ ነው እንዴት አድርገን ነው ውጊያ የምንሄደው ሲሉ ግዴታ ትሄዳላችሁ አላቸው። እንዴት አድርገን ነው የምንሄደው እና በቃ ትሄዳላችሁ አንሄድም እዛ በቃ እዛው ኋላ እነዲም ይያው ሲወራከው ተዙሪያ በፊት ይላል በሁሉ ታፍኗል። መኪና ጠርታው መጣ ይዞ ሄደ። እዛ ደረሰ። እዛ ሲደርስም እየጠፋ የገባ ሚኒሻ አለ ሀገር ቤት ተዛ ሀር ድሬዳዋ ደረስ። ድሬዳዋ ስንደርስ ወታደሩ ፈርሷል። ሲፈርስ እዛ ሲደርስ ወታደሩ ጋር እንደኛኛ ፈርሰን ሾልከ መጣ መሳሪያ እንደተሰጠን ደሴ ስንደርስ 200 ሚኒሻ መሳሪያ ይዞ ሀገር ቤት ገባ እየተዋጋ አለፈ። እኛን ደረሱብን መለሱኝ። ከዛ በቃ ተመለስኩ መጣሁ። ኮምቦልቻ ሕክምና እዛ መቱኝ። እንዴት ማን ነው መታህ? ያን የመታው እንትን ይሄ አጃቢ ምናምን ያቸው መቱኝ። ከዛ ለምንድን ነው የማትዋጋው ነው መቱኝ። እዛ ሕክምና ተወሰነ ያት እዚህ ላይ እሺ። ከዛ ተቀመጥኩ። አሁን ተዛ በመጣሁ በ6 ቀኔ ጓደኛዬ እጅ እንስጣኝ ወደዚህ አው ሲያሰው ወታደር ግማሽ ወታደርም ተዙሪያ ኩብ እንደዚህ ከባው ይዟቸዋል። እኛ ግን ያለነው ከነሱ ፊት ነው። አልታዝንም። ወደ ኋላ ወተን እጅ እንሰጥ ስንል ጓደኛዬ ሞተ። እኔ እጅ ሰጠው። አገር ቤት እኛ ሲጨምር አልነገርንም። ከሰራተኛ ሰው አልነገርንም። እኔ ምንም የነገሩን የለም። እዛ ተቀስራና መጡ። አገር ቤት ምንም የሰማው ነገር የለም። እንዴትሉም እዚህ ነው ያስረዱን ደሴ እዛም ቢስንል በቃ እየተመታን እየተደበደብ ነው የመጣው ሚኒሻዎች ያስረዱን ነገር የለም ሚኒሻዎችን እና ይሄ ነው። ደሴስ ምን አላችሁ? ደሴማ ተገባን 7 ቀን አሰለጠኑን። በቃ ግዴታ መጥቷል። አዲስ አዋጅ መጥቷል። በቃ ተዲያላችሁ አሉ። አንሄድማል ግዴታ ተዲያላህ አፍሮጭ ነው መጣ። ከዛ ሚኒሻዎች አንዋጋም ብለው ዝም ድርድቃ እንዲያለንም አንዋጋም ብለው ቃል የሰጡ ሰዎች ተየትረሽናሉ። በቃ ተቀመጥ። እኛ አሁን ይሄው በ6 ቀን ተዛ በመጣሁ በ6 ቀን ሰጠሁ መጣሁ። ወደሱ ስርፋዋን አላአተም ከተማ መተን ወደዚህ ላይ ነው ወደዚህ እየመጣን እያለ ነው ወደዚህ ወታደሩን ሄድ እያለ እዚህ ነው ወታደሩ ሲፈርስ ወታደሩ ፈረሰ። የኛ ወታደር ፈረሰ። ሲፈርስ የዛን ሰዓት አፈኑትኛ ወታደር ግማሽ ለግማሽ ሲታፈን እኔ ተታፈኑት ፊት ነው ያለሁትም አልታፈንኩም። ብዙ ወታደሮች እነዚህ አሁን የተማረኩት እነዚህ እንታፈናል ውስጥ ላይ እኔ ግን ያለሁት ውጭ ላይ ነው ጓደኛ ጋር ወደ ዘመቼ እጅ ሰጠው። መሳሪያንም ያስኩትን ነገር ሰጥቼ መጣሁ። በቃ ወደዚህ መጣሁ። ይሄው ምንም ነገር አልሆንኩም። ግን እዛ ግን ትገደላላችሁ ትረሻላላችሁ እያሉ ያስፈራራናል። እዛ በቃ እንዳውም እጅ ተመስጠት ራሳችሁን በራሳችሁ ተታያዛችሁ ህይወታችሁን አጥፍሎ የሚሉት እዛ ይሄው ምንም ነገር አልሆነም። የገደለብን ነገር የለም። እየበላን ነው እየጠጣን ነው። ምንም አልሆነም። ይሄው ደርሰናል እና ነገር የለም። እኔ አሁን አገሬ ቢገባ እንኳን ለዝርያ ይቀርቶ ለደመኛዬ ማለት ነው እዚህ ውትድርና ስፋ እንደማይወጣ ነው የሚመክረው። እንኳን ለዝርያ ለዝር ማንዝር ይቀርቶ በቃ ለደመኛዬ አብረን የማይጠጣው ለተጣላ ሰው ለጠላት የመክሬ ነው እንትን ብለው እና ጨርሻለሁ። ለምን ማለት ነው እዚህ ስርፋ እሱ በሚለም መመሪያ እዚህ ውትድርና ስርፋ እንግባ ቢሉኝ ማለት ነው ዳገው ብዬ ነው መክረው በቃ እንዲያገው አሁን በሚሊሻ ተብሎ ነው የወጣው። አሁን ውትድርና አሁን መከላከያ ያመጡ ሰዎች በቴሌቪዥንም አሳይተው በሁሉ ነገር አሳይቷቸው የመጡት እኛ ግን ምንም ነገር ሳልናይ ነው ሁሉ ነገር በቴሌቪዥን አሁን ይሄ ነገር ይደረጋል ያለ ተብሎ አሁን ነው የወጡት። እኛ ግን ተቀን ስራ ታፍነን ነው የወጣነው። በቃ ታፍነን የመጣው አሁን ተዚህ ስርፋ ወጥቻለሁ። አሁን ምንም አሁን አገር ሀቴ ቢኖር በቃ በጥላቶች ወልዳ ነው መክረን እንትን ነው የኢትዮጵያ ወጣት አሁን ምንም ነገር ያገኘው ነገር የለም። ጥቅም የለም። አሁን እኛ እንኳን እኛ አፍታ አባቶቻችን መሬት የላቸውም። እኛ አሁን እኔ ራሱ አሁን እያለኝ አንድ እያለኝ የቀን ስራ ኬሚት እየቀሸቀሰው በቦሌ እየሄድኩ በዛ እየሄድኩ እየሸቀልኩ ነው የምበላው። ምንም ነገር ያገኘው ጥቅም የለኝም። ምርጫ መረጡ እንዴ በኦሮሚያ ክልል አሁን እኛ
በአደሬቱቲ ምርጫ አናቅም ተመረጠ ዝድርሰናል እና አሁን በቃ ከዛ መጣሁ ምንም ነገር ወጣት ጥቅም ያገኘው ነገር የለንም ጭራሽ እየተደበደብና እየታፈን በቀበሌ ዲሃው ስንሄድ መፍትሄ የለንም በቃ አልቅሰን ነው እንገባው ምንም ነገር የለንም በቃ ይሄው ነው የአብይ ስርዓት እኔ አብይ ቢጠፋ ነው ፈልገው ምንም ነገር አልፈልግም የሱን ነገር ምንም ጥቅም የለንም በቃ ይሄን ማጥፋት አለብን እኛ አልፈልግም ይሄ በስነ ስርዓቱ ይሄ ቁሙ እንዲመራን አልፈልግም ምንም ነገር ጥቅም የለንም ብልጥግና ብሎ መርቶታል አሁን ብልጥግና እያለ እየመራው ነው አይደል የተሸወደም ተሸውዷል ማ ያልተሸወደም ያልመረጠም ሞልቷል ያንን ያው ብዙዎች በፊቱ በእንትን ነው በማግባባት ምሳሌ ይታፈናል እንትን ያሉ አሉ ግን የበለጠገ ነገር የለም ምንም ነገር የለም በቃ እኛ ምንም የለም እኛ ትግራይ ሰራዊት እንዴት ነው ያዘህ አንተ አንከባከውና ምንም የገደብኝ ነገር እዛ እንዲያወሩ ነገር እንደዛ እንዲያወሩ አይደለም ቁስለ አልተመታው አልተደበደብኩ ምን አልሆንኩ እየበላሁ ነው አንከባከው ያጠጥ ውስጥ ከዛ ይዞስታ አሁን ድረስ የገደልብኝ ነገር የለም ምንም ነገር አላልኩም እነሱ እንዲያሉን አይደለም በቃ ስርዓት ያለው ምሁር ነው እንደው ሚኒሻ አሁን ከ15000 በላይ ቢያንስ እኔ እንደው በቀላሉ ከ300000 ብር በቃ እንደቀላሉ ይሞታል ለሚኒሻ አሁን ለታራሱ እዛ በጎዳና ይቀርባሉ ይሞታሉ እነዛ አልተነሱ አሁን ቁስለኛ ሄሪ ብቻ ነበር አለ እሱ ብቻ ላይ እንደዚህና ዝፍተኛ እናንተ ወደደ ላይ ስለያረፈ እሱ ብቻ ተሸክመው ተናል እዛ በሚዲያ ይቀርቡ ብዙ አሉ ይወደሙ ብዙ አሉ እንደገና ቁስለኛ ሆኖ ጥላቸው ሄዱ ብዙ አለ እዛ ውስጥ አልተነሱም እዛ ውስጥ ለማንም ያሳቸው ሄዷል ለራሱ ህይወታቸውን ጥለው ሄዷል ብዙ አለ ይመቱት አመራሮች ምክትል ምቱ ወደዚያ ምሽሽ ሰው ምቱ ይያሉ ተጀግና ቲመሪ በላች እንዲ አባል ይመራን አለ እሱ እንደነሱ አሉ ይመታሉ እነሱ ነገርየው ከረር ሲል እነሱ ሲዋጋሉ ወይስ ይፈረጥጣሉ ይሸሻሉ አመራር ምናምን እንደውም ተዝህ እንደዚህ ማለት እንደ ጎራ አድረግ ቀመጣው እግረኛው ነው ከተት እነሱ እዛ ይቀሩ እግረኛውን ከተው በእናሰው በርቀስ ይከታተላሉ እግረኛው ሲገፉ ይከታተላሉ እግረኛው ሲፈርስ እነሱ ወዲህ ይሄዳል ማለት ነው ሌላ ነገር የለም አሁንም ባልተኛው ተደለም አንድ ሰው የለም ቢያንስ አሁን ምንም ነው ወደ 9000 ምናምን አንጣል ወደ ፊትም ሄዶ እንትን ይላል ማለት ለምባርተኛ የለም ለምባርተኛ ይሄ አሁን የወጣ ይሄ ተሸክመን ይሄ ብቻ ነው ሌላ የለም ለምባርተኛ ይሄ ነው ለማን እንደሚዋጋ አላማው ምንድነው ታዲያ ብለህ ታስባለህ እኔም አልገባኝም ለማን እንደሚዋጋ ከእንዲያው እስካሁን ድረስ ያልገባኝ ነገር አለ ለማን እንዲዋጋ ማለት ለራሱ ነው የሚዋጋው ለራሱ አቋም ነው እንጂ ለኛ አቋም አይደለም የሚዋጋው ለኛ አቋም እንዳል አቃለሁ የሚዋጋው ለራሱ አቋምና ለራሱ ብልጥግና ለራሱ አቋም ነው እንጂ ለኛ አዝኖ አይደለም ለህዝብ አዝኖ አይደለም ለራሱ ብቻ ህዝብ ቢያዝንማ ይሁላ ወታደር ይሁላ ሚኒሻ ያመጣ ይጋፈጠው ነበር